ሰላም ዩቱብ እንዴት ናችሁ? ዛሬ ደግሞ ላወራችሁ የፈለግኩት ዓለም ዋንጫውን ማን ይበላል የሚለውን ግምት እስኪ የሁላችሁንም ለመስማት ፈልጌ ነው ማለት ነው። አሁን እኔ እንቅልፍ ባይን አልዞረም። ሌሊቱ ሙሉ ሳልተኛ ነው ያደርኩት ማለት ነው። የአርጀንቲና ከኬፕ ቨርዲ ጨዋታ ነበረ። 7 ሰዓት ጀመረ። ከዚ ኤክስትራ ሲባል 10 ሰዓት ሆነ። ከዛ በኋላ ላይ በዛው 11 ሰዓት ተኩል እንትን ብዬ ወደ ኳስ ወጣሁ። ኳስ ለመጫወት እኔ የኳስ ፍቅሬ እኮ የሚገርመኝ እኔ የኳስ ፍቅሬ አሁን የቪዲዮ ራሱ ሪከርድ ማድረጉ ዝም ብዬ ፖስት ሆነ ሆነ ከአንድ ከሁለት ከሶስት ዓመት በኋላ አላ ሳወራ ቃል አይደል ለኳስ ያለኝ ፍቅር እና የማየትም የመጫወትም ያለኝ ፍቅር ቃላ የዛ ጊዜ እንደዚህ ይሆናል አይሆንም የሚለው በቃ ለታሪክም ለማስቀመጥ ስለፈለኩ ነው። ጋለሪ ላይ ካለኩት ይድልታል። የሆነ ቪዲዮ ሰርቼ ነበረ እንትን አርት ጋለሪ ሄጄ ምናምን ነገር ብሎግ አርጌ ኤዲት አርጌው ከዛ በኋላ ላይ ስኬጁል አርጌ ፖስት አደረግኩት። ከዛ ለካ ኔትወርክ ሲቋረጥ እንትን አለብኝ ምንድነው የሚባለው ስሙ ከእንደገና አስጀምሮ አለኝ። እኔ ደግሞ ቦታ ስቶሪ ስለሌለኝ በቃ ኦልሬዲ ፖስት ቻዋለሁ ብዬ ቪዲዮን ከጋለሪ ላይ አጥፍቼዋለሁ። ከዛ ከተራሽም አጥፍቼዋለሁ እና ጨራሽ የለኝም ነው የምላችሁ ቪዲዮ በቃ ከሰርኩኝ። ከዛ ምን አደረግኩኝ ከሰዓት ላይ የቡና ኳስ ነበር። የቡና ኳስ ገባው። የቡና ኳስ ዛሬ ነበር የሚፖስተው። የጋለሪው ትናንት ነበር የሚፖስተው። የቡናውን ትናንትና ገብቼ በዛው ኤዲት አድርጌ ፖስትኩት። ዛሬ የምፖስተው ቪዲዮ የለኝም ማለት ነው። ለዛ ነው የቪዲዮ የምፖስተው። አይሰላችሁ? አሁን የቪዲዮ ወደፊት ያው ዝም ብሎ አስቀምጠውና አውርጆ ምናምን ሊደለት ይችላል። ክሬንጅ የሆነ ቪዲዮ ነው ግን አላ አሁን ስለ ኳሱ ምናምን ለምን አናወራ ምናምን። አሁን እኔ የቀን እንቅልፍ አልወድም። በጣም ነው የምጠላው። አይመቸኝም። የቀን እንቅልፍ በጣም ነው የምጠላው ማለት መተኛት አልፈልግም። ሌሊት እንቅልፍ ስለማይወስደኝ ቀንቀተኛው በቃ መተኛት አልፈልግም። ስለዚህ አሁን ትናንትና ማልተኛውም ሌሊቱን ዛሬም ቀኑ ሙሉ ሳልተኛ ነው ማታ መጠበቅ ያለብኝ። ለምን አሁን ዛሬ እንቅልፍ ከወሰደኝ ሌሊት ላልተኛ ነው ማለት ነው። ስለዚህ ኳስ ወጣሁኝ፣ ተጫወትኩኝ ምናምን አሁን ከታጠብኩኝ ምናምን በኋላ አሁን ቀለል አለኝ ምናምን። ትንሽ ግን አይኔን ምናምን ነገር ያዘዝ አድርጎኛል ምናምን ነገር እና ምን ልላችሁ ፈልጌ ነው ዓለም ዋንጫውን ግን አርጀንቲና የምትደግመው ይመስላችሁ? ምን አሁን አርጀንቲና የምትደግመው እየመሰለኝ ነው። ለምን በሉ ከዛ ጋር የግቢ ሰዎች እኮ እያዩኝ ስለሆነ ነው። የግቢ ሰው እያዩኝ ስለሆነ እኮ ነው እንትን ለምን መሰላችሁ ዓለም ዋንጫውን ተበላለች ብዬ ማሰቡ። የትላንትናውን የኬፕ ቨርዲ ጨዋታ ካያችሁ ማለት ነው ይናበባሉ። በቃ አርጀንቲና ትናበባለች ሲጫወቱ ምናምን ነገር ይናበባሉ። ኮምፓክት ናቸው። ግን ትንሽ የጎደላቸው በኔማር ቦታ ማለት ነው ዲማሪያ በኔማር በኩል ማለት ነው በዲማሪያ በኩል ማለት ነው ዲማሪያ ነው በቃ አሁን ትንሽ ሚስ ያደረጋቸው በዲማሪያ በኩል ነው ትንሽ ለማጥቃት ምናምን የሚመቸው። አሁን አሰላለፉ ራሱ 4-4-2 ሆናል። ሊሳንድሮን እና ሜሲን አይደለ እንደ 9 ቁጥር ሁለቱ የሚያስገባቸው። ግን በፊት ዲማሪያ ሲኖር የነበር ሳ ግን 4-3 ነበር የሚሆነው። አሁን እሱ ነው ትንሽ ሚስ ያደረጋቸው። ግን አይታችሁ ከሆነ እንደ ፈረንሳይ ስኳድ ምናምን ነገር ጸዳ ያለ ስኳድ የለም። ግን ምንድነው እኔ አሁን የሚመስለኝ ፈረንሳይ ከዚህ ምድብ ሁሉንም ማሸነፋት አልፍና አርጀንቲና ደግሞ ከዚህ ምድብ ድጋሚ ያሸነፈ አልፋ በቃ አርጀንቲና በባሌም በቦሌም በፔናልቲ ማርጋ በጠባብ ውጤትም በአንድ ለባዶ ለአንድ ማርጋ ግን የሆነ ምደገው ነው ይመስለኝ። ሜሲ ታሪክ የሚሰራ ነው ይመስለኝ። እነ ፖርቹጋል ምናምን እኔ ተስፋ ያላቸው አይመስለኝም። ስፔን ትንሽ እስከ 4 ድረስ ትሄድ ትችላለች። ከዛ በፈረንሳይ ትወድቅ ትችላለች። ብራዚል እና እኛም ተገናኝተን ብራዚል ይመስለኛል ከኛ ጋር የሚገናኝ እንግሊዝም ትወድቅ ይመስለኛል። እንደዛ ነው ግምት። እስኪ አሁን እናንተ ግምት አስቀምጡልኝ። እስኪ ዓለም ዋንጫ ማን የሚበላ ይመስላችኋል? ግን ዓለም ዋንጫ እንዴት ነው እያያችሁ ነው ምናምን? አሁን ለማየት ምናምን ነገር ብዙም አይደለም ታውቃላችሁ። ሌሊት ነው እንዳለ ጨዋታዎቹ ምናምን ነገር። አሁን እኛ ስራ ምናምን ነገር ስለሌለን ምናምን ነገር ሌሊት አይተን ምናምን ቀን እንተኛለን ምናምን እንላለን። ግን ቀን አልተኛም ምን ቁጭ እላለሁ በሚለው ነው። ግን አርጀንቲና ከሌለ ተኩል ለመናገር አላይም። ከ4 ሰዓት እስከ 6 ሰዓት ያለ ጨዋታ ካልሆነ በስተቀር ወይ ተጠባቂ ካልሆነ አላይም። አሁን ሰኞ ስፔን ከፖርቹጋል ተጠባቂ ነው። እሱን እናያለን እንጂ ተጠባቂ ካልሆነ ከ6 ሰዓት በኋላ ምንም አይነፋም ማየቱ። የምንድን ጨዋታ ሲጀመር በአሁኑ 48 ክለብ 48 ቲም አድርገውት ብዙም ደባሪ የሆነ ቶሎ እንትን ማለት አለበት። 48 ሲሆን ቶሎ ወደ 32 ምናምን እስኪገቡ ድረስ ደህና ጨዋታ አናይም። ለምን በቃ እነ ፈረንሳይ እና አርጀንቲና የሚደርሳቸው ምድብ ከጆርዳን ከምናምን ሀገር ጋር ምናምን ስለሆነ ከኡዝቤኪስታን ምናምን ስለሆነ የሚደርሰ ብዙ ጎል ምናምን ይገባበታል። ግን እንደ ድሮ 32 ቲም ምናምን ሲሆን ጸዳ ያለ ነው። በቃ ጸዳ ሀገር ያልፋል። ምድቡም አሪፍ ይሆናል ምናምን ነገር። ግን አሁን አፍሪካዎች ምናምን የኛ ኮንቲኔንቶች አፍሪካዎች አሪፍ ናቸው፣ ያንተው አሪፍ ናቸው። ግን አሁን ቶሎ ሁሉም ወደቁ። 2 ሀገር ብቻ አለፈ፣ ግብጽና ሞሮኮ። ግብጽ እንኳን ያው በአርጀንቲና ትወድቃለች በመደገፍ አርጀንቲና ሞደብ አይቀርም። ሞሮኮ ግን ካናዳን አልፋ ምናምን ትንሽ ትሄዳለች። ከፈረንሳይ ጋር መሰለኝ የምትገናኘው። በሷ ካልወደቀች አሪፍ ጉዞ የምትሄድ ይመስለኛል። ሞሮኮ አሪፍ ናቸው ቲማቸው።
እናንተስ ማንን ነው የምትደግፉት? እኔ አሁን ሜሲ ነው የምደግፈው፣ የአርጀንቲና ደጋፊ ነኝ። አርጀንቲና የምንበለው ይመስለኛል። እናንተስ ማን የሚበለው ይመስላችኋል? እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ። ያው ቪዲዮ እንዳይረዝም ብዬ ነው። ሀሳባችሁን ኮመንት ላይ አስቀምጡልኝ። ቀጣይ ደግሞ ያሰብኳቸው አሪፍ ቪዲዮዎች አሉ። ባይዘዌ በጣም አሪፍ አይዲያዎች አሉኝ። ኦኬ ቪዲዮ ግን ካሜራማን ነው እንትን ያለኝ እንትስ ጀለሶች ምናምን ነገር መቅረጽ ጀለስ ብዙም የለኝም እና ያለኝም ጀለሶች ደግሞ መቅረጽ አይፈልጉም ካሜራ ምናምን ነገር ሼም ምናምን ይዛቸዋል እና ካሜራማን ምናምን ነው። አሁን ደግሞ አቅሙ ነው ደግሞ የሌለኝ መክፈል ከፍዬ በየቪዲዮ ፐር ቪዲዮ መክፈል ደግሞ በጣም ይከብዳል። በካሜራ ስልክ የሰጥቼው በሰልፍ ስቲክ እንዲቀርጸኝ ራሱ ይከብዳል። 1000 ብር ምናምን ሰው ነው የሚጠይቁት። 1000 ብር ምናምን ሰው በየቪዲዮ 1000 ብር አድርጋችሁ ከዛ ቪዲዮ ራሱ ገና ሞኔታይዝ አልሆንኩኝ ስንት ብር ይሰራል? እሱ እንትን አይልም። 1000 ብር ብዙ ነው። ስለዚህ እስኪ እንደምንም አድርጌ ወይ ራሴ መቅረጽ የምችላቸውን አይነት ኮንተንቶችን አሪፍ ሁኔታ በአሪፍ ኤዲቲንግ ስታይል በአሪፍ የቪዲዮ ጥራት ኳሊቲ በአሪፍ ኮንተንት አይዲያዎች ምናምን ነገር ለመመለስ እሞክራለሁ፣ መለሳለሁ። እስከዛው ድረስ ፒስ አውት፣ ይመቻችሁ።